በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ስቡኒ ውህቱ ወልዑልኒ ውእቱ ለዓለም። ኦ ወላዲተ አምላክ እመብርሃን ኪዳነ ምሕረት ነሴባኪ መስቀለ መድኅን ነሴባከ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን አበው መነኮሳት ነሴባክሙ ለዓለመ ዓለም። ፍጹም በሆነ በመድኃኔ ዓለም ፍጹም ፍቅር እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ ደጉ መልአክ ቅዱስ ገብርኤል ቅድስት ኢየሉጣንና ሕፃኑ ቂርቆስን ከፈላ ውሃ ያዳነበት የታደገበት ዕለት ነው። ይህም ዓመታዊ ክብረ በዓላቸው ነው። በዚህ ቀን ታዲያ እግዚአብሔር በወደደና በፈቀደ መልኩ መላእክት የሰው ልጆችን እንዴት እንደሚረዱ፣ መላእክት የሰው ልጆችን እንዴት እንደሚጠብቁ ክብራቸውን እንዲሁም ደግሞ ለነርሱ የሚገባቸው የስግደት አይነትን እግዚአብሔር የሰጣቸውን የሰው ልጆችን የማማለድ ከክፉ የማንሳት ደግ ስራ የምንመለከትበት ይሆናል። በመዝሙረኛው ዳዊት እንደተነገረው እግዚአብሔር የሰው ልጆች መላእክት እንዲጠብቋቸው እንዲራዷቸው ፈቃድ ሰጥቷል። ሁላችንም ደግሞ የመዳንን ነገር እንወርስ ዘንድ ለኛ የሚራዱን የሚያግዙን መላእክት ናቸው። ሐዋርያው ቅዱስ ጳውሎስ ሲናገር ሁሉም መዳንን ይወርሱ ዘንድ የሚላኩ መላእክት አይደሉምን ይላል። በዕብራውያን መልእክቱ በምዕራፍ 1 ላይ እንደተጠቀሰው መዳን ማለት የሰው ልጆች በአዳም በደል ምክንያት በውርስ ያገኘነው የኃጢአት መስመር ከዚህ እንድንላቀቅ የሚረዱን መላእክት ናቸው። መላእክት እኛ መዳንን እንወርስ ዘንድ ሲል ኃጢአትን እንደወረስነው ሁሉ መዳንንም መውረስ ስላለብን ለዚህ ደግሞ የሰው ልጅ ፍላጎትና የሰው ልጅ ፈቃደኝነት ያስፈልጋልና እርሱን እንወርስ ዘንድ በመጀመሪያ እኛን የሚረዱን መላእክት አይደሉምን እያለ ሐዋርያው ቅዱስ ጳውሎስ ይነግረናል። እኛም ደግሞ የመዳንን ነገር ለመውረስ የመላእክትን ተራዳይነትን ያስፈልገናል። መዳን ሲባል ከሚደርስብን ፈተና ከሚደርስብን ውጣ ውረድ ከሕመም ሊሆን ይችላል። እንዲሁም ደግሞ በክፉ በጽኑ ከተያዝንበትም ሰንሰለት ሊሆን ይችላል። መላእክት ይራዱናል። ሐዋርያው ቅዱስ ጳውሎስ ግን ሁሉ መዳንን ይወርሱ ዘንድ ብሎ ሲናገር የተናገረው በአዳም በደል ምክንያት በደረሰብን ወይም ደግሞ
በውርስ ባገኘነው በደልና ኃጢአት በእርሱ ተጠያቂ እንዳንሆን እኛም የሰው ልጆች መዳናችንን መፈጸም ስላለብን መላእክት እኛን ይረዱናል። ለምሳሌ ያህል መድህን ዓለም መድህን እግዚእ ስለኛ በደልና ኃጢአት ከአዳም በወረስነው በደል ጽድቅ እንኳን ብንሰራ ወደ ሲኦል እንጋዝ ነበር። ከምንጋዝበት ሲኦል ነፃ ያወጣን ዘንድ በመስቀል ላይ ዋጋ ከፈለልን። ይሄ የማዳን ስራውን በስርዓቱ እንጠቀምበት ዘንድ መላእክት እዚህ ጋር ድርሻ አላቸው ማለት ነው። በእኛ የመዳን ስራ ውስጥ መላእክት እመብርሃን ወላዲተ አምላክን የሰው ልጆች ይድኑ ዘንድ ከማብሰር አንስቶ በሰው ልጆች ላይ የሚመጣውን ነገር ሁሉ መስመር ለማስያዝ መላእክት ተራዳይነታቸው ከሰው ልጆች አልተለየም። ስለዚህ መዳናችንን አውቀን እግዚአብሔር ስለኛ ሲል የከፈለልንን ዋጋ ተመልክተን መዳን እንድንችል ወደ መዳን አቅጣጫ እንድናመራ መላእክት ያግዙናል ማለት ነው። ይሄንን እንድንፈጽም መላእክት ይረዱናል። ከነዚህም ከሚረዱን መላእክት አንደኛውና ዋነኛው ሊቀ መላእኩ ቅዱስ ገብርኤል ነው። ቅዱስ ገብርኤል እመብርሃንን ሊያበስራት የምስራቹን ንገራት፣ የሰው ልጆች የሚድኑበት ምክንያተ ድህን እንደሆነች ሊነግራት ሲመጣ በታላቅ ደስታ ነው የሚሉት አበው ሊቃውንት ሲያስተምሩን። በታላቅ ደስታ ሲታጠቅ ሲፈታ በምን አይነት ገጽ ላናግራት? በጎልማሳ በሕፃን በሽማግሌ እያለ በስተመጨረሻም በሚታመን በጎልማሳ ገጽ ሆኖ ደስታን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው በማለት ፍጹም በሆነ በሚያስደንቅ ከዚህ በፊት ወላዲተ አምላክ ሰምተው በማታቀው የሰላምታ አገላለጽ ይህንን ነገር ነግሯታል። ይህንን ነገር ሲነግራት እመብርሃንም እንዲሁ ምን አይነት ሰላምታ ነው ትላለች። እንዴት ያለ ሰላምታ ነው! እንደዚህ ያለ በአክብሮት እንደዚህ ያለ ፍጹም በሆነ ሰላምታ እንዴት በማለት የሰላምታውን ሁኔታ ውስጧ ይሄ አባቴን አዳምን እናቴን ሔዋንን ያሳተው ክፉ ይሆንን? እሱም ሰላምታ ሰጥቷት ስለሆነ ሔዋንን ያሳታት ማለት ነው። እንደዚህ ይሆንን ብላ እስክትጠራጠር ድረስ የሚደርስ ሰላምታ ሰጥቷታል። ይሄ የሚያሳየው ምንድነው ቢባል መላእክት ለሰው ልጆች መዳን ያላቸውን ጥልቅ ፍላጎትና ጥልቅ የሆነ ደስታ የሚገልጽ አካሄድ ነው ማለት ነው። ቅዱስ ገብርኤል ይልቁንም ደግሞ ፍጹም የሆነ ለእግዚአብሔር መንግስት የሚቀና መላእክትን ሁሉ ባለንበት ቦታ እንቁም እንጽና ብሎ መላእክትን ሁሉ ያጸናቸው ያረጋጋቸው መልአክ ነው። ይሄ መልአክ
ድንቅ ከመሆኑ የተነሳ የእግዚአብሔር ነገር ሲነካበት የማይወድ ስንፍናን ደግሞ ፈጽሞ የሚጠላ መልአክ ነው። ይሄ መልአክ ነው ሕፃኑ ቂርቆስንና እናቱን ኢየሉጣን ከፈላ ውሃ ያዳናቸው። በእውነቱ ከሆነ ከነሱ አስቀድመው ዋጋ የከፈሉት ሶስቱ ብላቴናዎች ሐናንያ፣ አዛርያ፣ ሚሳኤል እነዚህን ከፈላ ከነደደ እሳት ውስጥ እንዳዳናቸው ይሄ ሁሉ ተሰምቶ ስለነበረ ለብዙ እግዚአብሔርን ለሚያምኑ ሰዎች እንደ አርአያ ምሳሌ ሆነው ይጠቀሱ ነበረ። ይሄንን ነው ሕፃኑ ቂርቆስም አንስቶ እናቴ ሆይ ጽኚ፣ ሐናንያ፣ አዛርያ፣ ሚሳኤልን ያዳነ እግዚአብሔር እኛንም ያድነናል በማለት የተናገረው። እናትየው የሚፈላውን የሚንተከተከውን የፈላ ውሃ አይታ ውስጧ ተሸብሮባት ውስጧ ደንግጦባት ነበር። ነገር ግን እናቴ ሆይ አትፍሪ፣ ሐናንያ አዛርያን ያመለኩት አምላክ እኛም የምናመልከው አምላክ ነው። ሐናንያ አዛርያ ሚሳኤል የታመኑለት አምላክ እኛም የምንታመንለት አምላክ ነው። ስለዚህ እነርሱን ያዳነ እኛንም ያድነናል፣ አትፍሪ አለና በሕፃን አንደበቱ በሚጣፍጥ ልሳን እናቱን አጽናናት። ዛሬም በሕይወታችን እኛ ባለንበት በዚህ ዘመን ከሚደርስብን ነገር እግዚአብሔር ያድነናል ብለን ፍጹም በሆነ እምነት ልንቆም ይገባናል። ይህንን የምንማረው ሕፃኑ ቂርቆስ ልክ ሐናንያ አዛርያን ሚሳኤልን እንደ ምሳሌ እንደ ጠቀሳቸው እኛም ሕፃኑ ቂርቆስን እንደ ምሳሌ በመጥቀስ ከክፉ ነገር ሁሉ እንደሚያድነን ከክፉ ነገር ሁሉ እንደሚታደገን ልናምን ግድ ይለናል ማለት ነው። ምክንያቱም የሐናንያ የአዛርያ የሚሳኤል አምላክ እኛም የምናመልከው አምላክ ነውና ስለዚህ እነዚህን ሁሉ ለማድረግ መላእክት ከኛ ጋር ይቆማሉ። እግዚአብሔርን በሚፈሩ ሰዎች ዙሪያ ሁሉ መላእክት አሉ። መላእክት በምልጃቸው የሰው ልጆችን ይረዳሉ። መላእክት ልዩ ክብር አላቸው። መላእክት ቅዱሳንን ከክፉ ነገር ይታደጋሉ። ቅዱሳንም ስለ እነርሱ በስፋትና ከፍ ባለ ሁኔታ ገልጸውላቸዋል። መዝሙረኛው ዳዊት ይህንን የተናገረው እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክት አይጠፉም። ክፉ ቢቃጣባቸው፣ ክፉ ቢሰነዘርባቸው ከክፉ ነገር ሁሉ ምን ይሏቸዋል? ያድኗቸዋል፣ ይታደጓቸዋል ማለት ነው። ሌላው ደግሞ መላእክት ፍጹም የሰው ልጆችን የመዳን ነገር ስለሚፈልጉ እግዚአብሔርን እባክህን ማርልን እያሉ ይጠይቁታል። ማርልን በማለት እግዚአብሔርን ይለምኑታል። ይህንንም በትንቢተ ዘካርያስ ምዕራፍ 1 ላይ ተገልጿል።
70 ዓመት የተቆጣቸውን እስራኤላውያንን እስከ መቼ ነው የማትምራቸው? ይቅር የማትላቸው እስከ መቼ ነው እያሉ እግዚአብሔር ለሕዝቡ እንዲራራ እግዚአብሔር ሕዝቡን ይቅር እንዲል ይለምናሉ። እግዚአብሔርም ደግሞ የመላእክቱን ልመና ሰምቶ እስራኤላውያንን 70 ዓመት የተቆጣቸውን አድኗቸውማል ማለት። ስለዚህ መላእክት በምልጃቸው ይራዱናል። ሊቀ መላእኩ ቅዱስ ገብርኤልም በሉቃስ ብስራት ላይ ምዕራፍ 1 ላይ እንደተጠቀሰው እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ በማለት ነበር ለነቢዩ ለዘካርያስ የገለጸለት። በእግዚአብሔር ፊት የምቆም ነኝ ሲል በእግዚአብሔር ፊት ለሰው ልጆች ምልጃ የማቀርብ የሰው ልጆች ከክፉ ሁሉ እንዲድኑ የምለምን ነኝ ማለቱ ነው። መቆም ማለት በእግዚአብሔር ፊት ማማለድ ወይንም መለመን የሚለውን ይይዛል። ይህንንም በመዝሙረኛው ዳዊት በሚገባ መቆም ማለት መለመን ወይንም ማስታረቅ ማለት እንደሆነ ገልጾ ተናግሮታል። በመዝሙር 105 ላይ እንደተጠቀሰው የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ በማለት በእግዚአብሔር ፊት ባይቆም ኖሮ ሲል ምን ማለቱ ነው? ባያማልድ፣ ስለ እስራኤላውያን ባይጠይቅ፣ እግዚአብሔርን ባይለምን እስራኤላውያን በጠፉ ነበረ፣ እግዚአብሔር ባልማራቸው ነበረ። ግን የተመረጠው ሙሴ በእግዚአብሔር ፊት ምን አለ ነው የሚለው? ቆመ ነው የሚለው። ስለዚህ በእግዚአብሔር ፊት የምቆም ገብርኤል ነኝ ብሎ ሲናገር በእግዚአብሔር ፊት ለመቆም ልዩ ባለሟልነት የተሰጠው ከ7ቱ ሊቃነ መላእክት አንደኛው የሆነው ከቅዱስ ሚካኤል ሲቀጥል ቅዱስ ገብርኤልን እንጠራለን እና ቅዱስ ገብርኤል እኔ ነኝ የምቆም በማለት ይሄንን ነገር በሚገባ ገልጾ ነግሮናል ማለት ነው። ስለዚህ ሊቀ መላእኩ ቅዱስ ገብርኤል እኛንም ከታዘዘ መቅሰፍት፣ ከተቃጣ መቅሰፍት፣ ከታዘዘ ደግሞ መዓት ይሰውረን። በሕይወታችን የቅዱሳን መላእክት ተራዳይነት ለሰው ልጆች በጣም አስፈላጊና ፍጹም የሆነ ትልቅ ነገር ነው። እኛም ደግሞ ቅዱስ ገብርኤል ብለን ስንጠራው እናፍራለን እንዴ? አናፍርበትም። ምክንያቱም ቅዱስ ገብርኤል ብለነው ጠይቀነው ያጣነው ቅዱስ ገብርኤል ብለን ያልዳንበት ነገር ስለሌለ ማለት ነው። ስለዚህ ቅዱስ ገብርኤል እያልን እየጠራን እንፈወሳለን። ቅዱስ ገብርኤል እያልን እየጠራን ከክፉ እንድናለን። ቅዱስ ገብርኤልም ደግሞ እኛን በምልጃ ይራዳናል። ከዲያብሎስ ፈላጻ ሁሉ በክንፎቹ ሸሽጎ ያተርፈናል፣ ያድነናል ብለን እናምናለን ማለት ነው። ስለዚህ መላእክትን ባሰብን ጊዜ የሰው ልጆች ወዳጆች፣ የሰው ልጆችን ከክፉ ነገር የሚሰውሩ እንዲሁም ደግሞ ክብራቸው ደግሞ በሰማይ ከፍ ያለ በእግዚአብሔር ፊት የሚቆሙ በእግዚአብሔር ፊት ምልጃን የሚያቀርቡ ከእግዚአብሔር ደግሞ ምሕረትን የሚያወርዱ ማለት ናቸው። እግዚአብሔር ሕዝቡን ሲምር እነሱ ምሕረቱን ይዘው ለሰው ልጆች ምሕረቱን ያወርዳሉ። የሰው ልጆች ደግሞ ልመና፣ ጸሎት ተቀብለው ደግሞ ወደ እግዚአብሔር ምን ይላሉ ማለት ነው? ያደርሳሉ። ስለዚህ እኛም በዛሬው ዕለት በተለይም ደግሞ በቅዱስ ሄኖክ አቆጣጠር
የኤኖክ አቆጣጠር ፍጹም ሰማያዊ ስለሆነ በሰማይም የሚታሰቡበት በምድር እኛ ስናስብ በሰማይም ደግሞ በሰራው ድንቅ ሥራ የሚታሰብበት በዚህ ቀን የሚጸለየውን ጸሎት በዚህ ቀን የሚሰበከውን ምስባክ በስሙ የሚደረገውን ነገር እግዚአብሔር ከፍ ባለው መቅደሱ የሚቀበልበት ቀን ነውና እኛንም ሊቀ መላእክቱ ቅዱስ ገብርኤል ከክፉ ነገር ሁሉ እንዲጠብቀን ቅድስት ሀገር ኢትዮጵያን ከክፉዎች እጅ ቤተ ክርስቲያንንም ፍጹም ከሆነ ክፉዎች ቤተ ክርስቲያንን እንዲያጸዳልን ቤተ ክርስቲያንን እንዲታደግልን እንለምናለን ማለት ነው። በዚህ ጊዜ በምንለምን ጊዜ የእኛን ልመና ከእኛ ወደ ማን ያሳርግልናል? ወደ እግዚአብሔር ያሳርግልናል። ልክ የማኑኤልና የሚስቱን ጸሎት መስዋዕቱን ካቀረቡ በኋላ በእሳቱ ነበልባል ወደ ላይ እንዳረገው እንደዛ ሁሉ የእኛንም ጸሎት ልመናችንን ከውስጣችን የሆነ ልመና የምናቀርበውን ወደ እግዚአብሔር ፊት ያቀርብልናል። ከዚህ በኋላ ከታዘዘ ክፉ ነገር ሁሉ ይሰውረናል፣ ያድነናል ብለን እናምናለን። ሊቀ መላእክቱ ቅዱስ ገብርኤል እኛንም ከክፉ ነገር ይጠብቀን፣ ሀገራችንን ከክፉ ነገር ያድንልን። እኛንም ልጆቻችንን እንዲሁም ርትዕት ተዋሕዶን በቅድስት ሀገር በኢትዮጵያ ጸንታ እንድትኖር ጸንታ ሕዝብም ደግሞ ያንን ተረድቶ ወደዚህ እውነት እንዲመጣ እግዚአብሔር እንዲያደርግልን ሊቀ መላእክቱ ቅዱስ ገብርኤል በምልጃው ይራዳን። የእግዚአብሔር ደግነቱ የመብርሃን የወላዲተ አምላክ ምልጃዋ ጸሎቷ ከኛ ጋር ይሁን። የቅዱስ ገብርኤል ተራዳይነት አይለየን። ይቆየን፣ ይመሃረነ ወይሳለነ በርትዕት ተዋሕዶ ሃይማኖት ያጽናነ። ዘኢትዮጵያ